ትራምፕ ለኢራን ጥቃት ወታደራዊ ምላሽ አልሰጥም አሉ። ዩናይትድ ስቴትስ እና ኢራን መካከል ያለው ውጥረት ከምንጊዜውም በላይ በከፋበት በአሁኑ ወቅት ፕሬዝዳንት ዶናልድ ትራምፕ ኢራን በአሜሪካ ጦር ሰፈሮች ላይ ለፈጸመችው የሚሳኤል ጥቃት ወታደራዊ ምላሽ ላለመስጠት መወሰናቸውን ኒውዮርክ ታይምስ ዘግቧል። ይህ የዜና ዘገባ ፔንታጎን ቀደም ሲል ከማንኛውም የኢራን ጥቃት እጅግ የከፋ ምላሽ ያስከትላል ሲል የሰጠውን ጠንካራ ማስጠንቀቂያ የሚጻረር ሲሆን በሁለቱ ሀገራት መካከል ሊቀሰቀስ ይችል የነበረውን ቀጥተኛ ጦርነት ለጊዜውም ቢሆን ሊያረግብ የሚችል ነው ተብሎለታል። ኒውዮርክ ታይምስ በዘገባው እንዳመለከተው የፕሬዝዳንት ትራምፕ ውሳኔ በሁለት ዋና ዋና ምክንያቶች ላይ የተመሰረተ ነው። ኢራን ጥቃቱን ከመፈጸሟ ከሰዓታት በፊት በዲፕሎማሲያዊ መስመሮች ለአሜሪካ ማሳወቁ፣ በተሰጠው ቅድመ ማስጠንቀቂያ ምክንያት የአሜሪካ ጦር ሰፈሮች ባዶ መደረጋቸውና በዚህም በኩል በአሜሪካ ወታደሮች ላይ ምንም አይነት ሞትም ሆነ ጉዳት አለመድረሱ። እነዚህ ሁለት ነጥቦች የኢራን ጥቃት የሰው ሕይወት ለማጥፋት ሳይሆን ኃይሎን ለማሳየት እና የአጸፋ መልእክት ለማስተላለፍ ያለመ ነበር የሚል ትርጓሜ እንዲሰጠው አድርገዋል። የትራምፕ አስተዳደርም ይህንን ከግምት ውስጥ በማስገባት ለጊዜው ወታደራዊ እርምጃ ከመውሰድ ለመቆጠብ መወሰኑን ዘገባው አመልክቷል። ይሁን እንጂ ዩናይትድ ስቴትስ እርምጃ ከመውሰድ ብትቆጠብም የቅርብ ወዳጅ የሆነችው እስራኤል ግን በኢራን ዋና ከተማ ቴህራን ላይ ከግጭቱ መጀመሪያ አንስቶ እጅግ ከባዱን የአየር ጥቃት ፈጽማለች። ይህ ሁኔታ በአንድ በኩል በአሜሪካ እና በኢራን መካከል ያለው ውጥረት የመርገብ ምልክት ሲያሳይ፣ በሌላ በኩል ደግሞ በእስራኤል እና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ መሸጋገሩን ያያል። የፕሬዝዳንት ትራምፕ ውሳኔ በቀጥታ ጦርነትን ለማስቀረት እንደ ትልቅ ዕድል ቢታይም የእስራኤል ቀጣይ እርምጃዎች እና የኢራን ለእነዚህ እርምጃዎች የምትሰጠው ምላሽ የቀጠናውን ሰላም አሁንም በከፍተኛ አደጋ ላይ ጥሎታል። ይህንን እና ሌሎች መረጃዎች እንዲሁም ታሪኮች እንዲደርሱት የመደመር ምልክቷን ላይክ፣ ፎሎ እና ኮፒ ሊንክ ማድረግዎን እንዳይረሱ።